በአዲስ ቪዲዮ መጥቻለሁ። ይሄንን ቪዲዮ በላይክ ጀምሮ ማለት ነው። ጽናቴ በድጋሚ አርግዤልሃለሁ ብላ በተኛችበት ለኪራ ነገረችው። ኪራ ደግሞ እኔም የምፈልገው ይሄንን ነው በጣም ደስ ብሎኛል ሲላት፣ እሷም ደግሞ በመጀመሪያ ፍቅራችንን ስለተቀበሉ ቤተሰቦቻችንን እናመሰግናቸዋለን፣ በጣም ደስ ብሎኛል ጽናቴም ስትል እና ጥቅልል ብለው በደስታ ተኝተዋል ማለት ነው። በጣም ደስ ብሎኛል። እንኳን ደስ ያላችሁ። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዙ ትረፍ ይበልላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ የመሸባችሁም የነጋባችሁም ሰላማችሁ ብዙ ትረፍ ይበልላችሁ። አገራችንን ሰላም ያደርግልን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ አዳዲስ መረጃዎች አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በመጫን ተቀላቀሉ ማለት ነው። እናም ናሆሜ በጣም ነው እያሳዘነኝ፣ ምክንያቱም ስለ ምሩ ያስብላታል። ምሩም ደግሞ ከዛሬ ነገ የምሞት እየመሰለኝ ውስጥ እየሰጋ ነው እየፈራው ነው ሲል፣ እስከ መች ነው እንደዚህ የምትሰጊው የምትፈሪው እያለ እያበረታታት ነው። የምር በነገራችን ላይ ያው የልብ ህመም እንዳለባት ሁላችንም እናውቃለን። እናም አይዞሽ ዛሬን እኮ ነው የነገውን እኮ ፈጣሪ ነው የሚያውቀው። ወይኔ ቀድሜሽ ልሞት እችላለሁ ምሩዬ፣ ለምንድን ነው ሁሌ እንደዚህ እያልሽ እኔን ተስፋ የምታስቆርጭኝ ሲላት፣ እሺ በቃ ትቻለው ናሆሜ ስትል በስተመጨረሻም እያበረታታት እቅፍቅፍ ተባባሉ ማለት ነው። እናም ግን ከባድ ነው በነገራችን ላይ በቃ ሁሌም ስታወራው ይከፋዋል በነገራችን ላይ እና ዛሬን እንኑር፣ ዛሬን ደስተኛ እንሁን እንጂ የነገውን ፈጣሪ ነው የሚያውቀው አላት ማለት ነው። እናም ቅዱስ ሁላችንም እንደምናውቀው በጣም ተናጋሪ ነው። ያው እሱን እንደ እብድ ቢያዩትም በጣም ተናጋሪ ነው በነገራችን ላይ ቅዱስ ማለት ነው። እናም ሲቀጥል ደግሞ ሰብሰብ ብለው እየመከሯት ነው እንዳልኳቸው፣ ይኸው ናሆሜና ምሩ ተስማምተዋል ማለት ነው። ተስማምተዋል። በጣም ደስ ይላል። በነገራችን ላይ ናሆሜ በጣም ይከፋዋል። ምክንያቱም የሚከፋው ነገር አንደኛ የልብ ህመምተኛ ነች፣ ሁለተኛ በባለፈው የናሆሜ እናት እስቲ ድክ ድክ የሚል ልጅ እንደው ውለዱልን ስትል ያው የናሆሜ እናት ደግሞ ምሩዬ የልብ ታማሚ መሆኗን አታውቅም። በሷ ላይም አይፈረድም። እና ድክ ድክ የሚል ልጅ ለምንድን ማትወልዱት? የዘመኑ ልጆች እኮ እንጠናና እያላችሁ 2 ዓመት 3 ዓመት ትፈጃላችሁ ብላ ነበር ለናሆሜ። ናሆሜ ግን ሁሉን ነገር ስለሚያውቅ ምሩዬ በጣም የልብ ህመምተኛ እንደሆነች እንደሚያማት እያወቀን ያገባት በጣም ስለሚያፈቅራት እና እሷም ደግሞ በጣም ስታፈቅረው ነበረ። ከሱ እያፈቀረችው ስትሸሸው ያለው ነገር በግልጽ ስትናገር እኔ ይጋፈጣለሁ፣ በቃ ምንም ነገር ከአንቺ ጋር እሆናለሁ በሚለው ወስኖ ነው ከሷ ጋር የተገናኘው ማለት ነው። እናም በሰላም እየኖሩ ነው። ነገር ግን በቃ ምሩ ሁልጊዜ የሆነ በቃ የናሆሜን ልብ የሚነካ ነገር ነው የምትናገረው። እኔ እኮ ውስጤ እየሰጋ ነው፣ ውስጤ እኮ እየፈራ ነው ትላለች። ያው የልብ ህመም ቀላል ነገር አይደለም፣ ድራማ ቢሆንም በተግባርም እናውቀዋለን። አሁን እዚህ ጋር ትምህርት እንዲሆን የሚያስተላልፉት ማለት ነው። እናም እንደዛ ስትል ናሆሜ ይከፋዋል፣ ግን እሷ ደስተኛ ስትሆን ናሆሜ ደግሞ ደስተኛ ይሆናል ማለት ነው። እና ለሴቶች በጣም ትልቅ ሪስፔክት፣ ትልቅ ክብር ነው ያለው ናሆሜ ማለት ነው። እናም ሲቀጥል ሰኒ በባለፈው በቃ ከክብሮም ጋር ጀምራለች። ለእሷም የህይወት አጋር ተገኝቷል ብለን በጣም ደስ ብሎ ነበር እና ዛሬማ የተፈጠረውን ነገር የምነግራችሁ ይሆናል። እስቲ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። ምን ቢሆን ጥሩ ነው? እነ ኪራ ቤት ተኝታ ነበር። ክብሮም መጣ። ክብሮም ቁልፍ በእጁ ስላለ ከፍቶ ገባ። ምክንያቱም የቤቱም ማደራ የኪራ ማደራ የኪራ አባት ሰጥተውት ነው የሄዱት ማለት ነው። ከዛ ከፍቶ ሲገባ ቤቴ ምን ልታረግ ገባክ ብላ ተጣላች ከሱ ጋር። ስትጣላ እንዴ ተጠንቀቂ፣ ምን ሆነሻል እንዴ? ምን አበድሽ እንዴ አላት። ምን ሆንኩኝ አለችው። እንዴ ይሄ እኮ የኪራ ቤት ነው፣ የማን ቤት መስሎች ነው? በቃ በእንቅልፍ ልቤ እኮ የኔ ቤት መስሎኝ ነው ስትለው፣ እንዴ ምንድን ነው ልክ በቃ ልክ ባል ገና ሲገባ ሚስት እንደምትነጫነጭ አንቺ ደግሞ ልክ እንደዛው ትነጫነጫለሽ ሲላት፣ ጥረሽ ባልም ለመሆን አማረክ ሲያምር ይቀራል አለችው። እንዴ እኔ ባል ለመሆን ምን ያንሰኛል? ሲጀመር ምን ያንሰኛል አላት ማለት ነው። እኔ ምን ያንሰኛል ሲጀመር? እንዴት ይኛለሽ? ሁለቱ በጣም ይፎካከራሉ። ኧረ ተይ ኮሰረቴ፣ እኔ እኮ ምንም አያንሰኝም አላላትም። ከዛም ሲያምር ይቀራል አለችው። እና እንደዛ ሲጨቃጨቁ እንደ አጋጣሚ ኪራ፣ ቅዱስና ጽናቴ ይመጣሉ። ምሩም መጣች፣ ናሆሜም መጣ።
ከዛ በትዳር ጉዳይ ስትጨቃጨቁ እያየን ነው ምናምን ሲሉ፣ ኧረ ስለምን ትዳር ነው የምታወሩት አለች። ያው ሰኒ የእህቷን ስቃይ ስላየች አሁን ላይ ለማፍቀርም ለማግባትም በፍጹም 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 እቅድ የላትም። እውነት ለመናገር ቢመክሯትም ምን ቢሏት ጽናት ትመክራታለች፣ ምሩዬ ትመክራታለች። ትዳር እኮ መቃጠል ነው ትላቸዋለች። ትዳር መቃጠል ነው። ስለዚህ እኔ በፍጹም የትዳር ህይወት እኔ በቃ ልገባበትም አልፈልግም። እኔ የእህቴ መቃጠል ለእኔ ይበቃኛል። እህቴ እኮ በምታፈቅረው ሰውን የተሰቃየችው፣ በምታፈቅረው ሰውን የተበደለችው፣ በምታፈቅረው ሰውን የተሰቃየችው፣ ስቃዩን የበላችው። ስለዚህ ስለ ትዳር አታውሩ እኔ ፊት ስትል ምን ሆና ነው? ቆይ አፍቅራ ምን የከዳት ሰው አለ? እንዲ ያለ ቅዱስ ማለት ነው። አይ እንደሱ አይደለም ሰኒ ናት እንደምታፈቅረው ደግሞ አለ ኪራ ማለት ነው። ግን አሁን ላይ ተሰብስበው እየመከሯት ነው። በቃ ትክክለኛ የራሷን ህይወት እንድትመራ በትዳር ህይወት እንድትኖር ሰብሰብ ብለው ሲመክሯት፣ ትዳር ማለት ስቃይ ነው፣ እሳት ውስጥ እንደ መግባት ነው። ትዳር ማለት ስቃይ ነው አለቻቸው ማለት ነው። እና እንዴት አንቺ እንዴት ያለሽ መች አግብተሽ አይተሽ ነው ሲሏት፣ ከዛ ቅዱስ መጣና ቆይ አግብታ ነው እንደ ፈታችሁ ወይም ደግሞ ባፈቀረችው ሰውን የተከዳችሁ? ይሄን ለምንድን ነው እንደዚህ የምትናገረው? ፌንት ነቅላ ነው እያወረች ያለችው፣ ችግሩ ምንድን ነው ብሎ ኪራን ሲጠይቀው፣ ኪራ አይ እህቷ በጣም ተሰቃይታለች፣ በምታፈቅረው ሰው በጣም ስለተጎዳች የእህቴ ስቃይ ይበቃኛል፣ እኔ እንደዚህ አይነት ነገር ውስጥ በፍጹም ልገባ አልፈልግም፣ የእሷን ስቃይ እያየው በፍጹም እኔ ስለ ትዳርም ማሰብም አልፈልግም ብላለች ብሎ ኪራ ለቅዱስ ሲነግረው፣ ቅዱስ ደግሞ ሲመክራት ነበረ። ቅዱስ ራሱ ምሩዬም ስትመክር ነበረ። ጽናትና ምሩ እንደውም ክችል ላይ ሲመክሯት እባካችሁን ተውኝ፣ በቃ አሁን እኔ ለራሴ እርቦኛል፣ ሬሳዬ ሳይወጣ ምግብ አምጡልኝ አለቻቸው ማለት ነው። በፍጹም አሁን ላይ ደግሞ መስማት አትፈልግም። እንደውም ትንሽ ጊዜ ከክብሮም ጋር እንደው ደስ የሚል በቃ የፍቅር አይነት ጀምረው ነበር። አሁን ላይ እኔ እንጃ ምን እንደታያት ምን እንደተሰማት፣ ጭራሽ በቃ አይንህን አላይም ነው የምትለው ማለት ነው ክብሮምን። ክብሮም ደግሞ በጣም ጠጋ እያለ ነው አሁን ላይ፣ ሳያፈቅራት አይቀርም። እሷ ያው የእህቷን ስቃይ ስላየች አሁን ላይ በቃ ጭራሽ ወንድ የተባለ ለማየትም ለመቅረብም አትፈልግም ሰኒ ማለት ነው። ግን እየመከሯት ነው። እውነት ለመናገር ምርጥ ጓደኞች ነው ያሏት። ጽናትም ብትሆን ምሩዬም ብትሆን እውነት ለመናገር በጣም ይመክሯታል። እና ኧረ ስለ ትዳር አታንሱብኝ፣ ተቃጠልኩኝ። እኔ በእህቴ ምክንያት ነው የተሰቃየው፣ በምትወደው ሰውን የተከዳችው፣ በምትወደው ሰውን የተቃጠለችው። ስለዚህ እንደዚህ አይነት ነገር በፍጹም ማየት አልፈልግም ብላ ክርርን ያለችው። እየመከሯት ነው። ግን ዞራ ዞራ እንደምትስማማ ተስፋ አደርጋለሁ። መቼም አንድ ሰው ሲንግል እንደሆነ አይቀጥልም። ያው የሰው ልጅ እስከሆነች ድረስ ዞራ ዞራ ልትስማማ እንደምትችል ያው ክብሮምም አሁን ላይ ከስርስሯ እየሮጠ ነው። አንዴ ቤቷ ይሄዳል፣ አንዴ ደግሞ እነ ኪራ ቤት ስትመጣ ይከተላታል። ውጭ ስትወጣ ከሷ ስርስር አይጠፋም ማለት ነው። እና አንድ ላይ እንደሚሆኑ ተስፋ አደርጋለሁ። የፈለገ ያው ሴት ልጅ ብትደራደርም ዞራ ዞራ የህይወት አጋሯ መያዟ የማይቀር ነው። እንደው የፈለገ ነገር ቢሆን ማለት ነው። ሁላችንም እናውቀዋለን። ምንም ያህል ብንደራደርም ያው የሆነ ምክንያት ሲኖረን ነው አይደል እንዴ? ግን ዞራ ዞራ ከክብሮም ጋር አንድ እንደምትሆን ተስፋ አደርጋለሁ። ምክንያቱም ክብሮም አይፋታትም ማለት ነው። ጭራሽ ባልትሆንም አማረግ ስትለው እንዴ ምን ያንሰኛል፣ ምን ያንሰኛል፣ እስኪ ተመልከችኝ፣ ምን ያንሰኛል ባለ መሆን አላት ማለት ነው። እና እስኪ ሁለቱም አንድ ይሁኑ የምትሉ አስተያየታችሁን በኮሜንት አስቀምጡ። እንዲሁም ከጽናት ድራማ ምን ተማራችሁ? የተማራችሁትን አስተያየታችሁን በኮሜንት አስቀምጡ። ጽናትና ኪራ በጣም ደስ ብሏቸዋል። ደስ ያላቸው ምክንያት አንደኛ ጽናት በድጋሚ በማርገዟ፣ ሁለተኛ ቤተሰቦቻቸው የጽናትና የኪራን ፍቅር በመቀበል በጣም 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 ነው እኔ ደስ ያለኝ። በጣም ደስ ብሎኛል። በቃ አሁን ከስጋት ከስቃይ ተገላገሉ። ጽናትና ኪራ አሁን ላይ ፈታ ብላ በነፃነት ነው የምትኖረው ጽናቴ ማለት ነው። በነፃነት በፊት አባቷ ሲመጣ በሰቀቀን በስቃይ ነው የምትቀበለው። አባቴ ያፈርክብኝ፣ ተሳቀክብኝ እያለች በቃ ከመችመች መጡብኝ እያለች ነበር። አሁን ላይ እኔ እኮ እንደ ድሮ አይደለሁም አባ፣ አሁን ዘና ብዬ ነው የምቀበልክ ብላለች። ምክንያቱም የኪራ ሚስት እስከሆነች ድረስ ቤቱም የእሷ ነው ማለት ነው። በሁለቱ መካከል ምንም አይነት ልዩነት የላቸውም። በጣም ደስ ብሎኛል። አሁን ላይ ለጽናት የሰቀቀ የሚባል ነገር ፍርሃት የሚባል ነገር በፍጹም የለም። አባቷ ቢመጣ ዘመዶቿ ቢመጡ በደስታ ነው የምትቀበላቸው። በጣም ተመችቶኛል። በጣም ደስ ብሎኛል። እና ምሩዬም ደግሞ
ደስተኛ እንደምትሆን ተስፋ አረጋለሁ። ሁልጊዜ በቃ ስጋት ውስጥ እንደገባች ነው። እሷም ደስተኛ እንደምትሆን ተስፋ አረጋለሁ። እናም ደግሞ አይዞክ እያለችው እያበረታታችው ነው። በቃ በእኔ የተነሳ ነው አይደል እንደዚህ የምትከፋ፣ አትከፋ ስትለው እምሩዬ ዛሬን እኮ ነው የምንኖረው የነገውን ፈጣሪ ያውቃል ሲላት እርስ በርሳቸው እየተበረታቱ ይገኛሉ ማለት ነው። በጣም ደስ ነው የሚለው። ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። ተመልሰን እስክንገናኝ መልካም ቆይታ ይሁንላችሁ። ወዳችኋለሁ። ባይ ባይ።